ለምን ገበያ አብሬን አንሄድ ትል ወስደን ለቦታ እንሄዳለን። ይሄኛውን ዝም ብዬ ልውሰድ። የበሬ ስጋ ነው። እነዚህ ደግሞ ኮርን ፍሌክስ ምግቡ አድርጌ ለመስራት እነ ቶን ፊሽን እነ ቲማቲምን ምናምን ጨምረን ስካን ማድረግ ነው። ቤተሰብ እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ እኔ አኮስ በሶስተኛው ቪዲዮ ይሄው በጠዋቱ ብቅ ብሎላችኋል። እሱም በምን ሀሳብ ነው ካላችሁኝ ዛሬ ለምን ገበያ አብሬን አንሄድም በሚለው ነው። አዩት በሌላኛው እጄ እቃዎችን ይዣለሁ ከቆሻሻም ጭምር ነው። ስለዚህ አሁን ቆሻሻውን ልጣልና ወደ ገበያችን እንቀጥላለን። ይሄኛውን አልጣልኩትም። ለምን ወሳኝ ነው። አይላንድ እዚህ ሀገር በኋላ ሲመልስ ታያላችሁ። እንትናቸው ለኢንቫይሮንመንቱ ተብሎ አይጣልም። አንዱ ሃይላንድ ላይ 25 ሳንቲም ተጨምሮ ነው የሚገዛው። ምልክት ካለችበት ርሻለሁ። አሁን ወደ ውስጥ ገብቼ ሃይላንዶቹን እመልሳለሁ። ከዛ ወደ ውስጥ እገባለሁ ማለት ነው ለመግዛት። እዚህ ጋር አበባዎች ምናምን አሉ ደስ ደስ የሚሉ ወረፋ ስላለን እንጠብቃለን። ስለዚህ ሃይላንዶቹን እንደዚህ እየከተትኩ አንድ ሁለት እያልኩ እዛ ጋር ይቆጥርልኛል። 25 ከዛ 50 ብር ሆነልኝ፣ 2 ዩሮ ሆነልኝ። ከዛ ይዛታለሁ። በኋላ ስከፍል ይጠቀማታለሁ። ካልነገርኳችሁም እዚህ ጋር ልስት ይዣለሁ የምገዛዛውን ነገር ቶሎ እንዳልቆይና ደግሞ እዚህ ውስጥ ስዞር እንዳሉ ውስጥ ነገር ነበር የምፈልገው። ያሉት ግን 2 ነገሮች ብቻ ናቸው። ስለዚህ እነሱን ብቻ ይዤ እቀጥላለሁ ማለት ነው። እዚህ ጋር እንዳለ አሁን ወደ ስጋ እንሄዳለን። ስጋዎች ናቸው። አንዱን ወስዳለሁ። እዚህ ጋር የበሬ ስጋ ነው። እንትን ነው ቢዮ የሚባል ነው። ቢዮ ማለት በእኛ ሀገር ኦርጋኒክ የሚባለው ማለት ነው። እንደኛ ሀገር ከብቶች ምንም ነገር ሳይጨመርባቸው የሚያድጉ በጣም ጨማምሮ ዋጋው እኔ ስመጣ 3.99 ምናምን የነበሩ አሁን 4-5 ከ39 ምናምን ሆኗል። ይሄኛው እዚህ ጋር ይበቃናል። አሁን ወደ ዶሮ እዚሁ ቅርብ ለቅርብ ነው፣ አጠገብ ላጠገብ እና እኔ ሁሌ የምወስደው ዶሮ ይሄኛው ነው የሚበቃኝና እኔም የምወደው ማለት ነው። በጣም በሚበቃኝ አንድ ኪሎ ወስዳታለሁ። ከዛ ደግሞ ሌላ የዶሮ እግር ድንች ጋር ኦቨን ውስጥ ባት አንድ ተወሰነ 10 ሳንቲም ምናምን ጨምሯል። ከዚህም አንድ ወስዳለሁ። እንደምታዩት 20 ሳንቲም እንዳጋጣሚ ሆኖ ቀንሷል። ሰላጣ አለ። ደግሞ ይሄኛውን አንድ ወስዳለሁ። ስመጣ 99 ሳንቲም ነበር። እንግዲህ አሁን 1 ዩሮ ከ39 ሆኗል፣ 40 ሳንቲም ጨምሮ። አትክልቶች ጋር ደርሰናል። እነ ቲማቲም ትንሽ ወስዳታለሁ። እንትንም እንደዛው ዳምስ ፍሬ ይበቃኛል። ታችም ደግሞ በእሽግ አለው 1 ኪሎ 2 ኪሎ ምናምን ብሎ። እዚህ ጋር ደግሞ ምን አለ ዝንጅብል እንወስዳለን 1 ፍሬ ያለን ሽንኩርት ጋር ደርሰናል። ሽንኩርትም ደግሞ 1 ስር ይወስዳለሁ። 1 ስር ማለት 1.5 ኪሎ ማለት ነው። 1 ብር ከ99 ነው። እሱም እንግዲህ እኔ ስመጣ የምር 99 ሳንቲም ነው ምናምን ነበረ ከ3 አመት በፊት ኦልሞስት 4 አመት ማለት ነው። ከዛ ድንች እንወስዳለን። መምረጡ ራሱ አስቸጋሪ ነው። 2 ብር ከ19 ነበር። አሁን 1 ዩሮ ከ99 ነው ማለት ነው። ባናናችን እንወስዳለን። ይሄኛውን ዝም ብዬ ልውሰድ እና ደግሞ 1 ብር ከ29 ነው። እንደየ አይነቱ ይለያያል። እዚህ ጋር 1 ብር ከ99፣ እዚህ ጋር 1 ብር ከ49። እኔ ብዙ ጊዜ የምገዛው ይሄኛው ነው። ይሄም ስመጣ
99 ሳንቲም ነበር። አሁን 30 ሳንቲም ጨምሯል ማለት ነው። እንደዚህ ስላችሁ እዚህ ሀገር በጣም ነው የሚያማሩት እንደዚህ በሳንቲም ሲጨምር ማለት ነው። ቀላል አይደለም። እዚህ ትንሽ ዋጋ ስላለው ብሩ የትኛውን ከለር እንደሚወስዱልኝ ጥያቄ ነው። ብዙም ደስ አይሉም። የዛሬው ግን ፈድ እንደዚህ ከዛዝ ጋር አፕል ወስደን ለቦታ እንሄዳለን። ቼክ እያደረገን ነው። ከዚህ ጀምራለሁ ማለት ነው። አሁን ወደ ግራ ይሄኛው ነበር ግን በሌላ እንትን ነበር። ይሄ ሞክሬው አላውቅም ግን ያው ወስጄው ሞክራለሁ። ሌላኛውም ይሄን ነው የምፈልገው። ከዛ ያው የኔ ስናኮች እነዚህ ናቸው። በዚህ በኩል መጠጦች አሉ በተለያየ አይነት። እዚጋም ደግሞ የለስላሳ መጠጦች አሉ እንዳልኳችሁ ኮካ ኮላ ምናምን በተለያየ እንትን ጁሶችም አሉ። እኔ ግን ያው እዚህ ጋም ደግሞ ቢራዎች አሉ። ይሄንን ክረምት ወጥ ሰራ በጣም ደስ ይላል። ስለዚህ አንዱን ይዘዋለሁ እሱን። ቀጥሎ እነዚህ ወተቶች አሉ። ወተት ቤት ስላለኝ እኔ ማልወስድም። እነሱም እኔ እንጃ ስንት ነበር ያኔ ስመጣ የሆነ ግን አሁን ላይ ጨምረዋል። እነሱ ዩጎርት ነገሮች አሉ በጣም የምወደው ነበር ይሄኛውና ሌላ ከፍ ያለ ደግሞ ነበር ተለቅ የሚል እነዚህ ተለቅ የሚል ይሄኛው በጣም ብዙ ፕሮቲን ስላለው ደስ ይላል። የኢትዮጵያ ምግብ እንደዚህ ቀይ ወጥ ምናምን ሲሰራ ከጎን ደስ ይላል። ስፖርት ሲሰራ ነበር ሲጠቀም የነበረው። ሰሞኑን እንቁላል በቃ ብዙም አይገኝም። ይሄው ዛሬም የለም ያለው። ይሄ ቢዮ ያልኳችሁ ኦርጋኒክ ሆኖ ግን በ6 ፍሬ ነው። እኔ በ10 ፍሬ ነበር የምፈልገው። ከአንዷን ወስዳለሁ። ብራቸው ባይዞ ይለያያል። 3 አይነት ነው ያለው እዚህ ቤት ውስጥ። አንዱ ታጥሮ በቃ አንድ ቦታ የሚቀመጡ ናቸው። አንዳንዶቹ ደግሞ እንደዛ ሆኖ ግን እየወጡ የሚመለሱ ምናምን ቢዮ የሚባሉ ግን በቃ ብዙ ጊዜ የሚወጡና ኦርጋኒክ የሆነ ምግብ ብቻ የሚመገቡ ናቸው። ስለዚህ ያው ሞር ጤነኛም እሱ ነው ማለት ነው። ብሩም ደግሞ የሚወደደው የሱ ነው የኦርጋኒኩ ማለት ነው። ግን ሌሎቹ የሉም እንዳላሳያችሁ። እዚህ ጋር እንዳለ የቺዝ አይነቶች አሉ። እዚህ በፊትም የሚወስደው ዝም ብዬ ይሄኛውን ስለሆነ ዛሬም ልውሰድ። ገና ነው ኤክስፓየር ዴቱም 1 ወር አካባቢ በላይ ነው። ስለዚህ ይሆናል። ያ እነዚህ ደግሞ ኮርን ፍሌክስ ምናምን የተለያዩ እንትኖች ናቸው። ከዛ በዚህ በኩል ሰላሚ ምናምን ሶሴጅ ሞልቶ ነው ያለው። የቬጋን ቦታዎች ናቸው እነዚህ። ጭራሽ ስጋ የማይበሉ ማለት ነው። ሆኖም ግን በቃ ሌሎች የሆነ ስጋ የሚመስሉ ነገሮች ሁላ ምናምን አሉ እዚህ ጋር። ቬጋን ነው ራሱ። ስለዚህ ቬጋን የምፈልግ በቃ ዞሮ እነዚህ ጋር መምጣት አለባቸው። በዚህ በኩል እነ ፒዛ ምናምን ሞልቶ ነው ያሉት። እኔ ብዙ ጊዜ የምወስደው ማርጋሪታ የሚባለው ነው። ቤት በራሴ ጨማምሬን እንደምፈልገው አድርጌ ለመስራት እነ ቶንፊሽን እነ ቲማቲምን ምናምን ጨምሬ ቶንፊሽ 2 ፍሬ ወስዳለሁ። አይ ቲንክ ሁሉንም የጨረስኩ ይመስለኛል። አንድ ነገር አለ ጠብቁልኝ ካልኳችሁ። በዚህ በኩል እርጎዎች አሉ እና ይሄኛውን ነው የምወስደው እኔ ከቤተሰብ ለምጄ ማለት ነው። ከምግብ በኋላ በቃ በጣም ነው ደስ የሚለው። ከላይ እርጎ ነው፣ ከታች ደግሞ እንደምታዩት ማር ነው። ከዛ ቀላቅሎ አብሮ መብላት በጣም ነው ደስ የሚለው፣ ይጣፍጣል። እሱን ወሳኙን ነገር ነበር የረሳሁት። አሁን ሁሉንም አለኝ። ወደ መክፈል እንሄዳለን። ደርሻለሁ። ክፍት ቦታ አይተን እንገባለን። ከዛ እያንዳንዱን ነገር እስካን ማድረግ ነው። አሁን ደግሞ እስካን የማይደረጉት እነ ሙዝ ምናምን እመርጣለሁ እዚህ ጋር ማለት ነው። አሁን እዚህ ከዛ
እዚህ ጋር ነው የኔው ላክስ አያችሁት። ላክስ ቢብል ስንት ፍሬ ይለኛል? አንድ ስር አለቀ ማለት ነው። ካሮትንም ደግሞ እንመርጣለን እዚህ ጋር ገብተን በኪሎ ስለሆነ ካሮት መጣ። ከዛ እዚህ ጋር እናስቀምጣለን እንዲመዝን መዝኖልናል። ቲማቲም ቀረሱን በኪሎ ነው። ቶማተን አሁን መክፈል ነው። ስንከፍል ደግሞ ቅድም 2 ዩሮ የሃይላንድ አለኝ እሷን ሳረግ ይቀንሳል ይቀንሳልኛል። በካርድ ከፍዬ እንወጣለን። በካርድ ከዚህ ጋር ከፍዬዋለሁ። ረሲቴን ይወስዳለሁ ከዚህ ጋር ደግሞ መልሼ ወደዚህ ከትና እዛ ጋር ሂጄ እቃ ውስጥ አስገባለሁ ማለት ነው። ጨርሼ እየወጣሁ ነው እና እዚህ ጋር የሆነ ነገር አየሁት። በ6 ሜይ 21 ሰዓት ላይ ኦልሬዲ ይዘጋል ይላል። አሁን ይሄንን እንመልሰዋለን። ነው ባይዘ ቅድም የተጠቀምኩት የሌላ ሱፐር ማርኬት እንትን ነበረ። እዚህ ጋር ይቆለፋል። ይሄ እንደዚህ ይከተትና እዚህ ጋር ሲከተት እቺ ቅድም የሰካናት በዚህ ትወጣልናለች ማለት ነው። ብር ምናምን ነበረ የሚደረገው እኔ ብር ስለሌለኝ ይሄ የሌላ ሱፐር ማርኬት ነው። እሱን ይዤ መጣሁ፣ ሰራልኝ፣ ከዛ ተጠቀምኩኝ ማለት ነው። አሁን ወደ ቤት ነው መሄዳችን የሚሆነው። ይሄ እኔ የምጠቀመው አልዲ የሚባል ሱፐር ማርኬት ነው። ሌሎች ሱፐር ማርኬቶች ሬቬ፣ ሊድል፣ ኤዴካ፣ ቴጉት የሚባሉ እነ ቴጉት እነ ኤዴካ እነ ሬቬ ውዶቹ ናቸው። አልዲ እና ሊድል ደግሞ ያው የተሻሉ። ትንሽ የተማራችሁት ነገር አለ ብዬ አስባለሁ። ወይ ኦልሞስት ከ4 ዓመት ከነበሩ አንጻር ምናምን ለመናገር እየሞከርኩኝ ነበረ። እንዴት እንደተወደደ ያው ትረዳላችሁ ብዬ አስባለሁ። ከተመቻችሁ ሰብስክራይብ እና ላይክ ያው እንግዲህ እንዳይቀር እላችኋለሁ። እንድታበረታቱ ጠይቃችኋለሁ። ቻው።